ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። በቅድሚያም ዋና ዋና ዜና ጠቅላይ ሚኒስትር አብይ አህመድ በተገኙበት በተለያዩ ዘርፎች የተከናወኑ የ2017 ዓ.ም የ9 ወራት የዕቅድ አፈጻጸም ግምገማ ቀረበ። በትንሳኤ በዓል የምርት አቅርቦት እጥረት እንዳያጋጥም በቅንጅት እየተሰራ መሆኑን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ገለጹ። በጥቅምት ወር መጨረሻ ሊካሄድ የታቀደው የሶማሊያ ምርጫ ምዝገባ በሞቃዲሾ ተጀመረ። ዜናውን እየመራው አብራችሁ ቆይታ ማደርገው ሀና አስታጥቄ ነኝ። ጠቅላይ ሚኒስትር አብይ አህመድ በተገኙበት በተለያዩ ዘርፎች የተከናወኑ የ2017 ዓ.ም የ9 ወራት የዕቅድ አፈጻጸም ግምገማ ቀርቧል። በግምገማው የሚቀጥሉትን 3 ወራት ስራዎች እቅድ ለማጠናከር የሚረዱ ውይይቶች መካሄዱ ተገልጿል። አለም ሰገድ አበበ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በተገኙበት ያለፉት 9 ወራት የዕቅድ አፈጻጸም ግምገማ መካሄዱም ይታወሳል። በግምገማው ላይ የተለያዩ ሚኒስቴር መስሪያ ቤቶች የነበራቸውን አፈጻጸም በመድረኩ ላይም አቅርበዋል። ባለፉት 9 ወራት በዋና ዋና የማክሮ ኢኮኖሚ አመላካቾች ስኬታማ አፈጻጸም መመዝገቡን የፕላንና ሚኒስትር ዶክተር ፍጹም አሰፋ በ2017 በጀት ዓመት የሶስተኛው ሩብ የ100 ቀን አፈጻጸም ሪፖርታቸው ውስጥም አካተዋል። በመድረኩ የማክሮ ኢኮኖሚና የዘርፎች አፈጻጸም ሪፖርት ያቀረቡት ዶክተር ፍጹም አሰፋ በበጀት ዓመቱ 9 ወራት በአራቱም ምሰሶዎች የተሻለ ስኬት መመዝገቡንም ነው ያነሱት። የኢትዮጵያ ዓመቱን ስንጀምር ትንበያው 8.4 በመቶ እንደምናድግ ነው። ይሄ በጣም ኮንሰርቫቲቭ ነው። መሀል ላይ መልሰን ለመፈተሽ ጥረት አድርገናል። አንዳንድ አመላካቾች ኋላም እንደምናየው ይሄን ትንበያ ስናደርግ 8.4ን ታሳቢ ካደረግነው በላይ ውጤት እንዳስመዘገቡ ያሳያል። ለአሁን ግን ይዘን ያለነው 8.4 ነው ማለት ነው። እንግዲህ ይህ የዓለም የታሪፍ ጦርነት በኢትዮጵያ ኢኮኖሚ ላይ ሊኖረው የሚችለውን ውጤት እየተፈተሸ ነው ያለው በየሚመለከተው። ግን አሁን ባለንበት ሁኔታ ለምሳሌ ታሪፍም ተጥሏል። የተጣለው ታሪፍ በዓለም አቀፍ የንግድ ስርዓት ላይ ቅድም እንዳየነው የሚፈጥረው መናጋት በኢትዮጵያ ላይ ሊኖረው የሚችለውን ተጽዕኖ መጤን አለበት። ይሄ ተገኘም እድልም ተደርጎ ሊወሰድ ይገባል። ሪፎርሙን ስንጀምር የውጭ ዕዳ ከጂዲፒያችን የነበረው ድርሻ 30 በመቶ በላይ የነበረ መሆኑን ማስታወስ በጣም ጠቃሚ ነው ማለት ነው። ከዛ በኋላ የተሰሩ የዕዳ ማሸጋሸግ ብቻ ሳይሆን አንድም ዶላር ንግድ ብድር ላለመውሰድ በመወሰኑ ምክንያት ተጨማሪ ብድርም አልመጣም። ያሉ ብድሮችን ስንከፍል ቆይተናል። ስንደራደር ቆይተን ደግሞ ይሄንን የዕዳ ሽግሽግ ማግኘት ችለናል ማለት ነው። ባለፉት 9 ወራት መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን ጠቅሰው ይህም የዋጋ ንረቱን ለማረጋጋት ትልቅ ፋይዳ ማበርከቱንም ነው ያብራሩት። የገንዘብ ሚኒስትሩ አቶ አህመድ ሺዴም ከኢትዮጵያ አበዳሪዎች ኮሚቴ ጋር ሲደረግ በነበረው ድርድር የ3.5 ቢሊዮን ዶላር የዕዳ እፎይታ ስምምነት ላይ በመርህ ደረጃ መደረሱን በ100 ቀናት ሪፖርታቸውም ተናግረዋል። የዕዳ ጫናን በመቀነስ ረገድም በዚህ ዓመት ትልቅ ውጤት መገኘቱን ያነሱት ሚኒስትሩም የገቢ አቅምና የወጪ ንግድ እንዲሁም የመንግስት የልማት ድርጅቶች አፈጻጸም በጥሩ ሁኔታ ላይ እንደሚገኝ በግምገማው ወቅት አመላክተዋል። የዘንድሮ ዓመት ከሌሎች ዓመታት ለየት የሚያደርገው የተሟላ የማክሮ ኢኮኖሚ ማሻሻያ ያደረግንበት ዓመተ ምህረት ነው። በታሪካችን ትልቁን የኢኮኖሚ ሪፎርም ያካሄድንበት ነው። አንደኛ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ፣ ደረጃ በደረጃ በገበያ የሚወሰን የወለድ ተመን የሚመራ የሞኔታሪ ፖሊሲ መደረጉ፣ እንዲሁም ገበያችንን ለማሳደግ እና ወጪያችንን ውጤታማ ለማድረግ የሚያስችል የፊስካል ፖሊሲ መነደፉ፣ እንዲሁም የእድገት አማራጮችን ለማስፋት የግሉን ሴክተር ሚና ለማሳደግ የተጀመሩ ስራዎችን አጠናክረን ለመቀጠል የተለያዩ የሪፎርም ስራዎች የተሰሩበት ዓመተ ምህረት ነው። ከእድገት አፈጻጸም ጠንካራ ውጤት ያለበት ነው። የኢንፍሌሽንን ከመቆጣጠር ረገድ በጣም ጥሩ ውጤት ነው የመጣው። ከባለፉት ወራቶች አሁንም የቀነሰበት ሁኔታ ነው ያለው። ይሄ አጠቃላይ የመጣው ፈጣን እድገት እንዲሁም ኢንፍሌሽንን ለመቆጣጠር የተደረገው እርምጃ ውጤታማ መሆን መጀመሩን የሚያሳይ ነው ማለት ነው። በአጠቃላይ የገቢ አቅማችንን በማሳደግ ረገድም ጥሩ ውጤት ነው እየመጣ ያለው። ከዚህ በላይ
አጠናክሮ መቀጠል የሚያስፈልግ መሆኑም ተነስተዋል። መንግስት ለአፈር መዳበሪያ፣ ለነዳጅ፣ ለምግብ ዘይትና ለመድኃኒት ከፍተኛ ድጎማ ማድረጉን የገለጹት አቶ አህመድ ሺዴም የመንግስት ሰራተኞች ደሞዝ በከፍተኛ ደረጃ ጭማሪ መደረጉን በመቶ ቀናት አፈጻጸም ሪፖርታቸው ውስጥም ተናግረዋል። የግብርና ሚኒስትር የሆኑት ዶክተር ግርማ አመንቴ በበኩላቸውም የሶስተኛው ሩብ ዓመት የመቶ ቀናት የዘርፎች አፈጻጸም የተሟላ የማይክሮ ኢኮኖሚ ትግበራ ባለፉት 9 ወራት አፈጻጸምን በተመለከተ ማብራሪያም ሰጥተዋል። ባለፉት 9 ወራት በስራ ዕድል ፈጠራ፣ በምግብ ዋስትናና የውጭ ምርቶች በመጨመር ረገድ የግብርናው ዘርፍ ከፍተኛ ሚና መጫወቱን የግብርና ሚኒስትሩ ዶክተር ግርማ አመንቴም ተናግረዋል። እንደ ሀገር በበጀት ዓመቱ 8.4 በመቶ አጠቃላይ ሀገራዊ እድገት ለማስመዝገብ መታቀዱን የገለጹት ዶክተር ግርማ አመንቴም ከእቅዱ አንጻር 6.1 በመቶ በግብርናው ዘርፍ ለማሳካት እቅድ ተይዞ እየተሰራ ስለመሆኑም ነው የሚናገሩት። ከዚህ አንጻር አሁን በ9 ወሩ ላይ ያየነው ለምሳሌ አሁን ያለፈው መኸር 20.5 ሚሊዮን ሄክታር በመኸር ተሸፍኗል። ይሄ ከባለፈው አመት መኸር ጋር ሲታይ የ3 ሚሊዮን ብልጫ አለው። በመሬት ስፋት ብቻ ሳይሆን በምርት የዋና ዋና ሰብሎችን ብቻ የሰብልን ብቻ ብንወስድ ባለፈው ተመሳሳይ ጊዜ ወደ 505 ሚሊዮን ኩንታል ነው ከሰብል ምርት ብቻ የሰበሰብ ነው። ዘንድሮ ይሄኛው ወደ 610 ሚሊዮን ኩንታል ነው። ይሄ እንግዲህ በ100 ሚሊዮን ኩንታል በመኸር ጊዜ ብቻ የሚመረተው ላይ ጭማሪ ያለው ማለት ነው። ከዛ ውስጥ የመኸርን ስንዴ ብቻ ነጥለን ብንወስድ አምና በመኸር 122 ሚሊዮን ኩንታል ስንዴ ነበር ያመረት ነው። ዘንድሮ ወደ 152 ሚሊዮን ኩንታል ነው ያመረት ነው። የ30 ሚሊዮን ኩንታል ብልጫ አለው። ስለዚህ የመኸር እቅዳችን ለግብርናው ዘርፍ ከተሰጠው ሀገራዊ እድገት ከማሳካት አንጻር ከእቅዳችን በላይ የተሰራበት ሁኔታ አለ። የኑሮ ውድነትና ገበያው ላይ ተፈጥሮ የነበረውን የምግብ ምርቶች የዋጋ ንረትን ወደ 11.8 በመቶ መውረዱንም ሚኒስትሩ ተናግረዋል። በመጨረሻም በተለያዩ ዘርፎች የተከናወኑ የ2017 የ9 ወራት የእቅድ አፈጻጸም ግምገማ የሚቀጥሉትን 3 ወራት ስራዎቻችንን እቅድ ለማጠናከር የሚረዱ ውይይቶችን አካሂደናል ሲሉ ጠቅላይ ሚኒስትር አብይ አህመድም በማጠቃለያቸው ተናግረዋል። እስካሁን ያሳካነው የስራ ውጤት ሰፊ ቢሆንም ስኬታችን ሳያዘናጋን ለበለጠ ከፍታ የሚያነሳሳን ሊሆን ይገባልም ነው ያሉት። ኢትዮጵያና ቤላሩስ በባህል ኪነ ጥበብ ዘርፎች በትብብር ለመስራት ያለመ ምክክር አደረጉ። የባህልና ስፖርት ሚኒስትር ሸዊት ሻንካ ከቤላሩስ የውጭ ጉዳይ ሚኒስትር ማክሲም ሪዚሄንኮቭ ጋር በሁለትዮሽ የስራ ማዕቀፍ ዙሪያ ተወያይተዋል። የሁለትዮሽ የስራ ማዕቀፍ በባህልና በኪነ ጥበብ ዘርፍ ሀገራቱ በትብብር እንዲሰሩ የሚያስችል መሆኑም ተገልጿል። የሚኒስትሮቹ ውይይት ባህል፣ ስፖርትና ኪነ ጥበብ ዘርፎችን በመጠቀም የህዝቦችን አብሮነት ለማሳደግና የህዝብ ለህዝብ ትስስር ለመፍጠር በሚያስችሉ ጉዳዮች ላይ ማተኮሩም ተመላክቷል። በትንሳኤ በዓል የምርት አቅርቦት እጥረት እንዳያጋጥም በቅንጅት እየተሰራ መሆኑን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ገለጹ። የአዲስ አበባ ከተማ የኑሮ ውድነትና ህገወጥነትን መከላከል ግብረ ኃይል ለትንሳኤ በዓል ከምርት አቅርቦት ጋር ተያይዞ የተከናወኑ ስራዎችን ገምግሟል። አቶ ጃንጥራር አባይ በዚህ ወቅት እንዳሉት ለትንሳኤ በዓል የተረጋጋና ፍትሐዊ የሆነ የግብይት ስርዓት እንዲኖር አስፈላጊው ዝግጅት እየተደረገ ነው ብለዋል። ምርቶች በተገቢ ሁኔታ እንዲሰራጩ ከቅድመ ዝግጅት ጀምሮ ከማዕከል እስከ ወረዳ አስፈላጊው ድጋፍና ቁጥጥር እየተደረገ መሆኑንም ተናግረዋል። የምርት አቅርቦትን፣ የግብይት ዋጋውን እንዲሁም የመሸጫ ቦታዎችን የማስፋት ስራ እየተከናወነ እንደሚገኝም አስገንዝበዋል። የበዓሉ ገበያ የተረጋጋና ፍትሐዊ በሆነ መልኩ እንዲሳለጥም ሁሉም በባለቤትነት የድርሻውን እንዲወጣ መጠየቃቸውን የከተማዋ ኮሚኒኬሽን መረጃ ያመላክታል። ሶስተኛው የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ ተጀመረ። የአፍሪካ ብየዳ ጉባኤና ዓለም አቀፍ ኮንፈረንስ አፍሪካን ማብቃት፣ የብየዳ አቅምን ማጎልበት፣ ለቀጠናዊ ትብብርና ዓለም አቀፋዊ ተወዳዳሪነት በሚል መሪ ቃል በአድዋ ሙዚየም እየተካሄደ ነው። በጉባኤው የአፍሪካ ብየዳ ፌዴሬሽን ፕሬዚዳንት ፕሮፌሰር ሐመድ አብዱልዓለም፣ የውሃና ኢነርጂ ሚኒስተር ዶክተር ሀብታሙ ኢተፋ እንዲሁም ከተለያዩ የአፍሪካ ሀገራት የተውጣጡ ተሳታፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የብየዳ ዘርፉ አህጉሪቱ የምትፈልገውን እድገት ለማሳካትና የአፍሪካን ሀገራት በመሰረተ ልማት ስራዎች ለማስተሳሰር
የሚያደርገው አስተዋጽኦ ከፍተኛ መሆኑ ተመላክቷል። ጉባኤው በአፍሪካ የሚገኙ በብየዳ ዘርፍ የተሰማሩ ሙያተኞች የልምድ ልውውጥ እንዲያደርጉና የተሻለ ስራዎች እንዲሰሩ ያስችላቸዋልም ተብሏል። ጉባኤው ከዛሬ ጀምሮ ለተከታታይ 3 ቀናት የሚካሄድ ሲሆን የብየዳ ሙያ ውድድር ይካሄዳል ተብሎም ይጠበቃል። አዋሽ ባንክ የፋሲካ በዓልን ምክንያት በማድረግ የአይነትና የገንዘብ የበዓል ስጦታ መርሃ ግብር አካሄደ። አዋሽ ባንክ መጪውን የፋሲካ በዓልን በማስመልከት ድጋፍ ለሚሹ የህብረተሰብ ክፍሎች የአይነትና የገንዘብ የበዓል ስጦታ መርሃ ግብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በዛሬው ዕለት አካሂዷል። በመርሃ ግብሩ ላይ የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራውን ጨምሮ የባንኩ ከፍተኛ የስራ አመራሮች፣ የቤተክርስቲያን አባቶች እንዲሁም ድጋፍ የተደረገላቸው የማህበረሰብ ክፍሎች ተገኝተዋል። ጆኒ ታደሰ ተጨማሪ አለው። አዋሽ ባንክ መጪውን የፋሲካ በዓልን በማስመልከት ድጋፍ ለሚሹ የህብረተሰብ ክፍሎች አይነትና የገንዘብ የበዓል ስጦታ መርሃ ግብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በዛሬው ዕለት አካሂዷል። በመርሃ ግብሩ ላይ በመገኘት ንግግር ያደረጉት የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው አዋሽ ባንክ ባለፉት 30 ዓመታት ከባንክ አገልግሎቱ ባሻገር በታላላቅ ህዝባዊና ሃይማኖታዊ በዓል ድጋፍ ለሚሹ የማህበረሰብ አካላት ድጋፍ እያደረገ እንደሚገኝ ገልጸዋል። ባንካችን የ2017 የፋሲካ በዓልን ምክንያት በማድረግ ድጋፍ ለሚሹ ወገኖቻችን የአይነትና የገንዘብ ድጋፍ እያደረገ ይገኛል። አዋሽ ባንክ ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ በዝቅተኛ ገቢ ለሚተዳደሩ አቅመ ደካማ ወገኖቻችን ዘርፈ ብዙ ድጋፎችን እያደረገ ሲሆን የ2017 ዓ.ም የፋሲካ በዓልን ምክንያት በማድረግ በአዲስ አበባና በመላው በሀገራችን ከ100 በላይ በሚሆኑ ጣቢያዎች ወይም ቤተክርስቲያኖች ከ10,000 በላይ ለሚሆኑ ዝቅተኛ የኑሮ ደረጃ ላይ ለሚገኙ ጧሪ ለሌላቸው አረጋውያንና ሌሎች ድጋፍ ለሚሹ ወገኖች በዛሬው ዕለት ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ እያደረገ ይገኛል። ዋና ስራ አስፈጻሚው አክለውም ለዚህ ፕሮግራም መሳካት ድጋፍ ላደረጉት ለአዲስ አበባ ሀገረ ስብከትና ቦታውን ለፈቀደው መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ምስጋና አቅርበዋል። በመጨረሻም ለዚህ ፕሮግራም መሳካት አስተዋጽኦ ላደረጋችሁ በተለይም ይህንን ቦታ ለፈቀዱልን ለአዲስ አበባ ሀገረ ስብከትና ለቅድስት ሥላሴ ካቴድራል አባቶች በባንኩና በራሴ ስም ላቅ ያለ ምስጋናዬን አቀርባለሁ። እንኳን ለበዓሉ አደረሳችሁ። አመሰግናችኋለሁ። አዋሽ ባንክ ከአዲስ አበባ ሀገረ ስብከት ምግባረ ሰናይ ዋና ክፍል ጋር በመተባበር ይህንን ልዩ የበዓል ስጦታ መርሃ ግብር እንዳዘጋጀም ተገልጸዋል። በመርሃ ግብሩ ላይ የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራውን ጨምሮ የባንኩ ከፍተኛ ስራ አመራሮች፣ የቤተክርስቲያን አባቶች እንዲሁም ድጋፍ የተደረገላቸው የማህበረሰብ ክፍሎች ተገኝተዋል። የአገር ውስጥ የግንባታ ግብዓቶችን በኮንስትራክሽን ኢንዱስትሪ ውስጥ ጥቅም ላይ እንዲውሉ ለማስቻል ድጋፍ እየተደረገ እንደሚገኝ በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አስታወቀ። በከተማና ኮንስትራክሽን ሚኒስቴር የኮንስትራክሽን ማኔጅመንት ኢንስቲትዩት ከኢትዮጵያ አርኪቴክቸር ህንፃ ግንባታና ከኢትዮጵያ ኢኮኖሚክስ ማህበር ጋር በመተባበር አገራዊ የኮንስትራክሽን ችግሮችን ለመፍታት ከባለድርሻ አካላት ጋር በቅንጅት እየሰራ ይገኛል። ዝርዝሩን ቢኪ ሰቦቃ እንደሚከተለው ያቀርበዋል። ዶክተር እሸቱ ተመስገን በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና ተመራማሪ ናቸው። የኮንስትራክሽን ማኔጅመንት ኢንስቲትዩት ባዘጋጀው የውይይት መድረክ ላይ የተለያዩ 3 የአገሪቱን የኮንስትራክሽን ኢንዱስትሪ ሊያሻግሩ የሚችሉ ጥናትና ምርምሮች ቀርበዋል። የሀገር ውስጥ የግንባታ ግብዓቶች በኮንስትራክሽን ኢንዱስትሪ ውስጥ ጥቅም ላይ እንዲውሉም ድጋፍ እየተደረገ እንደሚገኝ ዶክተር እሸቱ ተናግረዋል። ከሲኒየር ባለሙያዎች ከኤክስፓትሪየትስ ለምሳሌ ከዩናይትድ ስቴትስ ኦፍ አሜሪካ ዋሽንግተን ዲሲ ፕሮፌሽናል ኢንጂነርስ የመጣ አለ። ከካናዳ ቫንኮቨር ኢንጂነር አለ። ከዊኒፔግ የመጣ አለ። ከዩኤኢ የመጣ አለ። እነሱ ምርት ተሞክሯቸውን እንዲያበረክቱ ተሳትፈው ይሄንን ከተማና መሰረተ ልማት ሚኒስቴር ደግሞ እንደ ግብአት ወስዶ ከዛሬው ጋር ኢንተግሬት አድርጎ ኮንስትራክሽን ማኔጅመንት ኢንስቲትዩት ያስጠናውን የጥናቱን ውጤት ከዚህ ጋር አሰናስሎ ለግንባታ እቃዎች ማቴሪያሎች ከውጭ ማስመጣቱን የማቆም የመቀነስ ነገር ላይ በጥልቀትና በስፋት ይሰራል። የዛሬው እጅግ በጣም ጥሩ ነው። ይሄንንም ደግሞ እኛ በቅርበት አብረን የምንሰራና ተግባራዊ የምናደርግ ይሆናል።
ኢንጂነር ታምራት ሙሉ የኮንስትራክሽን ማኔጅመንት ኢንስቲትዩት ዋና ዳይሬክተር ናቸው። የመድረኩን ዋነኛ ዓላማም እንዲህ ሲሉ ያብራራሉ። በሴክተሩ የ10 ዓመት እቅድ ውስጥ የተያዘው አንዱ የሀገር ውስጥ ግብዓት መጠቀምን የሚያበረታታ የአሰራር ስርዓት በመዘርጋት በ10 ዓመቱ መጨረሻ ላይ 80 በመቶ የሚሆነው የመሰረተ የግንባታ ግብዓቶች ሀገራዊ ፍላጎት በሀገር ውስጥ ምርት እንዲሸፈን ማድረግ ነው። ከዚህ አንጻር ይሄንን እንግዲህ ትልቅ ኢኒሼቲቭ ነው፣ ትልቅ እቅድ ነው፣ በጣም አስፈላጊ እቅድ ነው። ነገር ግን ስለተመኘንና በወረቀት ላይ ስላስቀመጥ ነው ብቻ የምናሳካው አይደለም። ስራ መሰራት አለበት። በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥ ከ50 በመቶ በላይ የግንባታ ግብዓቶች ከውጭ ሀገራት በከፍተኛ የውጭ ምንዛሪ የሚገቡ ናቸው ያሉት ኢንጂነር ታምራት፣ ይህ ደግሞ ኢንዱስትሪው ተወዳዳሪ እንዳይሆን አድርጎታል። ቢያንስ በ10 ዓመቱ 80 በመቶ ፍላጎታችንን በሀገር ውስጥ ምርት እንዴት እናርካ፣ ለዛ ምን እንስራ፣ ማምን ይስራ የሚል ነው የመጀመሪያው። ሁለተኛው የኢንዱስትሪያል ቢልዲንግ ሲስተም የምንለው ነው። እንግዲህ አጠርስ አድርገው እድገት እየመጣ ነው። አዲስ አበባንም ሌሎችንም ከተሞች ስናይ የሚታይ የሚዳሰስ የሚጨበጥ እድገት ነው እያየን ያለ ነው። ይሄንን ስናደርግ ኳሊቲ አንድ በጣም ኢምፖርታንት የሆነ ማንደራደርበት ፒላር ወይም መሰሶ ነው የሚሆነው። ሁለተኛ በተያዘለት በጀት መከናወን ይኖርበታል። ሶስተኛ ባጠረ ጊዜ ውስጥ ጥናትና ምርምሮች የሸልፍ ማድመቂያ ሳይሆኑ ለተፈለገበት ዓላማ ጥቅም ላይ እንዲውሉም ዶክተር እሸቱ ተመስገን ጥሪ አቅርበዋል። በተለይ ከለውጥ ወዲህ ፕሮጀክቶች በጥራት የመሄዳቸው፣ ፕሮጀክቶች ሎካል ማቴሪያሎችን የመጠቀማቸው፣ ፕሮጀክቶች የአንድ አካል በአንድ ስም ቢጠራም የሀገር መሆናቸውን ኔሽን ዋይድ መሆናቸውን የሚያሳይ ነገር በተግባር እያየን ነውና ይሄ ጥናት ሁል ጊዜ ሼልፍ ላይፍ ሆኖ እንዳይቀር ነው። ሼልፍ ላይፍ ሆኖ እንዳይቀር በተግባር እንዲውል ፕራይቬት ፐብሊክ ፓርትነርሺፕን በማበረታታት በጋራ የመስራት ልምድን የማምጣት ቢሮክራሲን የመቀነስ ሀገራዊ ነገርን የማየት የግል ብቻ ሳይሆን የግሩፕ የቡድን ብቻ ሳይሆን ሀገራዊ ነገር በማየት ኢትዮጵያ ካላት ሪሶርስና ካላት እምቅ ሀብት አንጻር ይሄ ሴክተር መዘመን ስላለበት የሚመለከተውን ሁሉ ይሄን ተግባራዊ ለማድረግ ከጎናችን ቆሞ በቅርብ ጊዜ ውስጥ ይሄንን ተፈጻሚ አድርገን ከውጭ የምናመጣውን ኢምፖርት የምናደርገውን ነገሮች በሙሉ የምናቆምበትን ለማየት እንዲተባበሩ ነው መልእክቴ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባው የታደሰ ታምራት አጠገቤ ይገኛል። ታደሰ፣ ኢትዮጵያና ብራዚል እንግዲህ በሰላምና ደህንነት ጉዳዮች ላይ በጋራ ለመስራት ውይይት አድርገዋል። ይህንና ተጨማሪ ምን አይነት ጉዳዮችን ይዘሃል? አመሰግናለሁ ሀና። እንግዲህ በዛሬው የዜናችን እንግዲህ የኢትዮጵያና የብራዚል የሰላም ደህንነት ትብብር በተመለከተ ዜናዎችን ይዣለሁ። እንዲሁም በሶማሊያ የሚገኘው የኢትዮጵያ ሰላም አስከባሪ ግዳጅ አፈጻጸምንና ሌሎችም ዜናዎች ይዤ ቀርቤያለሁ። ታደሰ፣ መቀጠል ትችላለህ። አመሰግናለሁ ሀና። ኢትዮጵያና ብራዚል በሰላምና ደህንነት ዙሪያ ያላቸውን ትብብር ማጠናከር በሚችሉበት ጉዳይ ላይ ተወያዩ። በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ ከብራዚል የመከላከያ ሚኒስትር ሆዜ ሞሲዮ ሞንቶሬዮ ፊሎ ጋራ ተወያይተዋል። አምባሳደር ሉልሰገድ የሁለቱን ሀገራት ታሪካዊ ግንኙነት በሰላምና ደህንነት ዙሪያ ማጠናከር በሚቻልበት ሁኔታ ላይ መወያየታቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ኢትዮጵያና ብራዚል የተባበሩት መንግስታት ድርጅት መስራች አባል ሀገራት መሆናቸውንም አውስተዋል። በሶማሊያ የተሰማራው የኢትዮጵያ መከላከያ ሰራዊት ውጤታማ የግዳጅ አፈጻጸም እያከናወነ መሆኑ ተገለጸ። በባይደዋ ሴክተር 3 የተገኙት የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጄኔራል አዳምነ መንግስቴ በሶማሊያ የተሰማራው የኢትዮጵያ መከላከያ ሰራዊት በባይደዋ በመገኘት እንቅስቃሴውንም ተመልክተዋል። ሜጀር ጄኔራል አዳምነ መንግስቴ በሁሉም መስኮች ተልኳችሁን እየተወጣችሁ የምትገኙ የሴክተር 3 አመራርና አባላት በሀገር ወዳድነትና በእውቀት ላይ የተመሰረተ የህዝብና የመንግስት ተልእኮ ሰንቃችሁ ደከመኝ ሰለቼን ባለማለት ዕለት ተዕለት በጥረት ስኬታማ ስራ በመስራት ለትልቅ ድል መብቃትን በተግባር ማሳየት ችላቸዋልና ምስጋና ይገባቸዋል ብለዋል። የሶማሊያ የጸጥታ ኃይል ሀገራቸውና ህዝባቸውን ከአልሸባብ እንዲከላከሉ በማብቃትና ተልእኮን በጋራ በመወጣት ውጤታማ ስራ ሰርታቸዋል ያሉት የመከላከያ ሰላም ማስከበር ማዕከል ኃላፊ አልሸባብ እኩይ ተግባሩን ማሳካት እንዳይችል አድርጋችሁ የህዝቡን ባህልና ወግ አክብራችሁ ተልኳችሁ መወጣት በመቻላችሁ ሀገራችሁና ተቋማችሁን ኮርቶባችኋል ሲሉ አድናቆታቸውን ገልጸዋል።
የሴክተር 3 ዋና አዛዥ ብርጋዴር ጄኔራል በስፋት ፈንቴ በቀጠናው ስላለው ጠቅላላ ሁኔታ፣ ስለ ሰራዊቱ የግዳጅ አፈጻጸም፣ ስለ ጸጥታ፣ ስለ ህዝቡ፣ ስለ ጠላት ሁኔታ፣ ስለ አውሶም ወቅታዊ ሁኔታና ሌሎችም ስራዎችንም በተመለከተ ሰፊ ገለጻ አድርገዋል። የሰሜን ምስራቅ እዝ የታጠቀውን የግንኙነት መሳሪያ መጠቀም የሚችል ሙያተኛ እያፈራ ነው። የሰሜን ምስራቅ እዝ መገናኛ ኢንፎርሜሽን መምሪያ ለወራት ያሰለጠናቸውን የሬዲዮ ግንኙነት ሙያተኞችንም አስመርቀዋል። በምረቃው ስነ ስርዓቱ ላይ የተገኙት የሰሜን ምስራቅ እዝ መገናኛ ኢንፎርሜሽን መምሪያ ኃላፊ ኮሎኔል አባይ አስማማው እዙ ከተሰጠው ጽንፈኛውን የማጽዳት ዘመቻ በተጓዳኝ ከዘመናዊ ቴክኖሎጂ ጋር የተላመደ ክህሎት ያለው ወቅቱን የጠበቀ ግንኙነት መሳሪያዎችን መጠቀም የሚችል የሰው ኃይል ማፍራት ውጤታማ እንደሚያደርግ አምነውበት ሙያተኛውን አሰልጥኖ እያበቃን እንገኛለን ብለዋል። በማንኛውም ሁኔታ የኮማንድ አጋዥ መሆን መልእክት ተቀባይና ማስተላለፊ በመሆን የሰለጠናችሁት ሙያ በተግባር መዋል ይገባቸዋል ያሉት ኮሎኔል አባይ ምንጊዜም ታማኝነት፣ ሚስጥር ጠባቂነትና ፈጣንና ተቋማዊ አሰራር የተከተለ መሆን ከሙያተኛው እንደሚጠበቅም ተናግረዋል። የኮማንዶ ክፍለ ጦር ከጽንፈኛው ኃይል የማረከውን 46 ኩንታል ማሽላ ለአቅመ ደካሞች አከፋፈለ። ክፍለ ጦሩ በሰሜን ሸዋ ዞን አጣዬ ከተማን ጨምሮ ኢፍራታና ግድም ወረዳ ለሚገኙ አቅመ ደካሞች ከጽንፈኛው ኃይል የማረከውን 46 ኩንታል ማሽላ ድጋፍ ማድረጉን የክፍለ ጦሩ አዛዥ ኮሎኔል ሰለሞን ጸጋዬ አስታውቀዋል። ኮሎኔል ሰለሞን ጸጋዬ እህሉን ጽንፈኛውና ዘራፊው ኃይል ከማህበረሰቡ ዘርፎት የነበረና ሰራዊቱ በዚህ ኃይል ላይ እርምጃ በመውሰድ የማረከው መሆኑን አስታውሰው ሙሉ ለሙሉ ለአቅመ ደካሞች ማከፋፈሉንም ተናግረዋል። የአጣዬ ከተማ አስተዳደር ከንቲባ አቶ ተመስገን ተስፋይና የኤፍራታና ግድም ወረዳ ዋና አስተዳዳሪ አቶ አበራ መኮንን ድጋፍ የተደረገላቸውን አካላት በወረዳውና በከተማው በጣም የኑሮ ጫና ያለባቸው አቅመ ደካሞችና አካል ጉዳተኞች መሆናቸውን አውስተው የመከላከያ ሰራዊቱ ላደረገው ድጋፍ አመስግነዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይመስላል ነበረ። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ኢየሩሳሌም ሽመልስ አጠገቤ ትገኛለች። ኢየሩስ እንግዲህ ያለፉት 9 ወራት የእቅድ አፈጻጸም ሪፖርት ቀርቧል። በተለይ ደግሞ የማክሮ ኢኮኖሚ ማሻሻያው ኢኮኖሚው ዘርፍ ላይ የተለያዩ ለውጦች እንዳመጣ ይታወቃል። እዛ ላይ ምን አይነት መረጃዎች አሉሽ? አዎ አንቺ እንዳነሳሽው ነው። በተለይ የ2017 በጀት ዓመት የ9 ወራት ያለፉት 9 ወራት ግምገማ ተካሂዷል። ከነዛ ውስጥ እንግዲህ የማክሮ ኢኮኖሚ ማሻሻያው በተለይም ደግሞ በኢኮኖሚው ዘርፍ ከግብርና አንስቶ እስከ ስራ ፈጠራ፣ በኢንዱስትሪ በተለያዩ መስኮች ትልቅ እምርታ ስለማሳየቱ ነው እየተነገረ ያለው። ከነዚህም ውስጥ እንግዲህ አንደኛው በስራ እድል ፈጠራ ውስጥ ትልቅ የማክሮ ኢኮኖሚ ማሻሻያው ትልቅ አስተዋጽኦ ስለማሳደሩ ነው የስራና ክህሎት ሚኒስቴር ሙፈሪያት ካሚል የተናገሩት። ሌላው ደግሞ ከውጭ ያለ ነው። ከውጭ ደግሞ የአልጄሪያ አየር መንገድ ወደ ናይጄሪያ ዋና ከተማ በረራ ስለመጀመሩ አስታውቋል። ይህንንም ጨምሮ ደግሞ በተለይ በኢትዮጵያ ወይም ደግሞ አዲስ አበባ እንዲሁም ደግሞ ሌሎች የአፍሪካ ሀገራትም በረራውን እንደሚያካሂድ ወይም ደግሞ ለማካሄድ እቅድ ስለመኖሩ አስታውቋል። ሌሎችም አሉ። እነሱን ደግሞ በሰፊው እናያቸዋለን። ኢየሩስ መቀጠል ትችላለሽ። አመሰግናለሁ። የተባበሩት አረብ ኤምሬቶች የኢትዮጵያ የብሪክስ ባንክ አባልነት ጥሪን እንደምትደግፍ አስታወቀች። በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር ዶክተር ኡመር ሁሴን ከሀገሪቱ የፋይናንስ ሚኒስቴር የዓለም አቀፍ የፋይናንስ ግንኙነት ዳይሬክተር እና የባንኩ ተወካይ ከሆኑት ቱሪያ ሃላንሺም ጋር ተወያይተዋል። አምባሳደር ዶክተር ኡመር የኢትዮጵያ የኒው ዴቨሎፕመንት ባንክ አባል ለመሆን እያደረገች ያለችውን ጥረት በተመለከተ ገለጻ ያደረጉ ሲሆን የተባበሩት አረብ ኤምሬቶች ድጋፍ እንድታደርግም ጥሪያቸውን አቅርበዋል። ዳይሬክተሯ በበኩላቸው የኢትዮጵያ የአባልነት ጥያቄ በቦርዱ እንዲቀርብና ተቀባይነት እንዲያገኝ ሀገራቸው ድጋፍ እንደምታደርግ ማረጋገጣቸውን በተባበሩት አረብ ኤምሬቶች የኢትዮጵያ ኤምባሲ መረጃ ያመላክታል።
በበጀት ዓመቱ 9 ወራት በማክሮ ኢኮኖሚ ማሻሻያው የተመዘገበው ስኬት ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ ማበርከቱን የስራና ክህሎት ሚኒስቴር ሙፈሪያት ካሚል ገለጹ። ሚኒስቴሯ ባለፉት 9 ወራት እንደ ሀገር በርካታ ስኬቶች መመዝገባቸውን ገልጸው በሚኒስቴሩ ዘርፍም ብዙ ስራዎች ተከናውነዋል ብለዋል። በእያንዳንዱ ዘርፍም እድገት ሲመዘገብ በቀጥታ ከስራ ዕድል ፈጠራ ጋር እንደሚገናኝ በመግለጽም እንደ ሀገር የተከናወነው የማክሮ ኢኮኖሚ ማሻሻያው ለዘርፉ ከፍተኛ አስተዋጽኦ ስለማድረጉም አንስተዋል። ባለፉት 9 ወራትም ለ3.4 ሚሊዮን በላይ ዜጎች የስራ ዕድል መፈጠሩን የጠቀሱት ሚኒስቴሯ የግብርና ኢንዱስትሪና የአገልግሎት ዘርፎች ከፍተኛውን ድርሻ እንደሚይዙ አስረድተዋል። የዲጂታል ስራን በማጠናከር 344 ሺህ ለሚሆኑ ዜጎች የውጭ ሀገር የስራ ዕድል መፈጠሩን በመጠቆምም በኩርስ ኢኒሺዬቲቭ 45 ሺህ ዜጎችን የዲጂታል ስራዎች ተጠቃሚ ማድረግ ስለመቻሉም አመላክተዋል። በበጀት ዓመቱ 9 ወራት በሀገር አቀፍ ደረጃ 215 ሺህ ቶን ማር መመረቱን የግብርና ሚኒስቴር አስታወቀ። በሀገር አቀፍ ደረጃ የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ከማር ምርት ከፍተኛ ውጤት መገኘቱን የግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ ተናግረዋል። በበጀት ዓመቱ 9 ወራትም 210 ሺህ ቶን ማር ለማምረት እቅድ መያዙን አስታውቀው በአፈጻጸም ረገድም 215 ሺህ ቶን ማር በማምረትም ከእቅድ በላይ አፈጻጸም መመዝገቡን ገልጸዋል። በሌማት ትሩፋቱ መርሃ ግብርም ጥሩ ውጤት ከተመዘገበባቸው ምርቶች አንዱ ማር ስለመሆኑም አስታውቀዋል። አፈጻጸሙን የበለጠ ለማሳደግም ባህላዊ ቀፎን ወደ ዘመናዊ ቀፎ የመለወጥ ስራ በስፋት እየተሰራ ስለመሆኑም ተናግረዋል። ዘመናዊ ቀፎ የማር ምርት በብዛትና በጥራት እንዲጨምር ማስቻሉን በመጥቀስም ባለፉት 9 ወራት 1.9 ሚሊዮን ዘመናዊና የሽግግር የንብ ቀፎ ለህብረተሰቡ መሰራጨቱን ገልጸዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የአልጄሪያ አየር መንገድ ወደ ናይጄሪያ ዋና ከተማ በረራ መጀመሩን አስታወቀ። በረራውም በሰሜንና ምዕራብ አፍሪካ መካከል ያለውን ግንኙነት ከፍ ያደርገዋልም ተብሏል። አቡጃ በአልጄሪያ አየር መንገድ የሚስተናገድ 25ኛው የአፍሪካ መዳረሻ ሆናለች። አየር መንገዱ ወደ አዲስ አበባ፣ የጋቦኑ ሊብሬቪ እንዲሁም ደግሞ የቻድ ኒንጃሜንዳ በረራ ለመጀመርም እቅድ መያዙን አስታውቋል። በተጨማሪም ወደ አውሮፓ፣ ሰሜን አሜሪካና ቻይና የሚደረጉ በረራዎችንም እንደሚመለከት ተመላክቷል። የአልጄሪያ አየር መንገድ የአፍሪካ መዳረሻዎቹን 76 በመቶ ያደረሰ ሲሆን እንደ ኢሮፒያን አቆጣጠር በ2014 ከ100 ሺህ መንገደኞች በ2024 179 ሺህ የሚደርሱ መንገደኞች ስለመኖራቸው የኩባንያው አሃዛዊ መረጃ ያሳያል ሲል አፍሪካን ኒውስ አስነብቧል። የቱርኪ ተቀማጭ ሂሳብ በየካቲት 2025 የ4.4 ቢሊዮን መድረሱን የሀገሪቱ ማዕከላዊ ባንክ አስታወቀ። ተቀማጭ ሂሳቡ ባለፈው ዓመት ተመሳሳይ ወር 3.33 ቢሊዮን ዶላር እንደነበረም የባንኩ መረጃ ያሳያል። እቃዎች በየካቲት ወር የ5.73 ቢሊዮን ዶላር ተቀማጭ ሂሳብ ያስመዘገቡ ሲሆን አገልግሎቶች ደግሞ በወር ውስጥ 2.45 ቢሊዮን ዶላር የተጣራ ትርፍ አግኝተዋል ተብሏል። ይህ በእንዲህ እንዳለ ወርቅና ኢነርጂን ሳይጨምር የአሁኑ ሂሳብ በየካቲት ወር የተጣራ ትርፍ 2.15 ቢሊዮን ዶላር መሆኑንም አመላክቷል። የ12 ወር ተቀማጭ ሂሳብን በየካቲት ወር 12.8 ቢሊዮን ዶላር እንደነበርም ተገልጿል። በተመሳሳይ እቃዎች የ58.8 ቢሊዮን ዶላር ተቀማጭ ሂሳብ ያስመዘገቡ ሲሆን አገልግሎቶች ደግሞ 62 ቢሊዮን ዶላር ትርፍ አስመዝግበዋል ሲል አናዶሉ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ምሽት።
ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። በጥቅምት ወር መጨረሻ ሊካሄድ የታቀደው የሶማሊያ ምርጫ ምዝገባ በሞቃዲሾ ተጀምሯል። ከ1967 ጀምሮ ቀጥተኛ ምርጫ ባላካሄደችው ሶማሊያ ለምርጫ ሂደት በሞቃዲሾ ከ15 ዓመታት በኋላ ለመጀመሪያ ጊዜ የምርጫ ምዝገባ ማዕከላት ተከፍተዋል። ኢየሩሳሌም ሽመልስ ተጨማሪ አላት። በመቶዎች የሚቆጠሩ ጎሳዎች ያሏት ሶማሊያ ከቀኝ ግዛት ነጻ ወጥታ ለመጀመሪያ ጊዜ ምርጫ ያካሄደችው እንደ አውሮፓውያን አቆጣጠር በ1964 እና በ1967 ዓ.ም መሆኑን ታሪክ ያስረዳል። በእነዚህ ምርጫዎችም ሶማሊያ አንድ ሰው አንድ ድምጽ የሚለውን ዓለም አቀፍ የምርጫ አካሄድ አትጠቀምም። በምትኩም የጎሳ ወኪሎችና የግዛት ምክር ቤቶች ለአገሪቱ ፓርላማ አባልን ይመርጣሉ። የፓርላማ አባላቱ ደግሞ ፕሬዝዳንቱን ይመርጣሉ። ሶማሊያ ላለፉት 50 ዓመታትም አንድ ሰው አንድ ድምጽ የሚለውን ምርጫ አካሄድ አልተጠቀመችም። ሀገሪቷ የአንድ ሰው አንድ ድምጽ ምርጫ ባታደርግም እንደ አውሮፓውያን አቆጣጠር ከ2000 ጀምሮ በተዘዋዋሪ መንገድ 5 መንግስታት እንደነበሯትም ታሪክ ያስረዳል። በሀገሪቱ እንደ አውሮፓውያን አቆጣጠር በ1969 በከፍተኛ አብዮታዊ ምክር ቤት ስልጣን ከመያዙ በፊት በነበረው የሲቪል አስተዳደር ዘመን በርካታ የሀገር ውስጥ የፖለቲካ ፓርቲዎችም ነበሩ። የጄኔራል ሰይድ ባሬ አምባገነናዊ አመራርም እንደ አውሮፓውያን አቆጣጠር በ1976 ስልጣንን በኃይል ከተቆጣጠረ በኋላ እስከ 1991 ሀገሪቷን አስተዳድሯል። ከበርካታ ያልተሳኩ የብሔራዊ እርቅ ጥረቶች በኋላም እንደ አውሮፓውያን አቆጣጠር በ2004 የሽግግር መንግስት ተቋቁሞ አዲስ ህገ መንግስት እንዲቋቋምና ወደ ተወካይ መንግስት እንዲሸጋገር ስልጣን ተሰጠው። እንደ አውሮፓውያን አቆጣጠር በ2012ም የሶማሊያ ፌዴራል መንግስት የተቋቋመ ሲሆን በአሁን ጊዜም በዓለም አቀፍ ደረጃ እውቅና አለው። ከዛም በኋላ እንደ አውሮፓውያን አቆጣጠር በ2017 የሶማሊያ መንግስት ለሀገሪቱ የምርጫ ስርዓትን ለመምረጥ ሰፊ ውይይትም ጀመረ። ምርጫውም ተካሂዶ ፕሬዝዳንት ሙሐመድ አብዱላሂ መሐመድ ወደ ስልጣን መጡ። እንደ አውሮፓውያን አቆጣጠር ግንቦት 15 2022 ፕሬዝዳንት ሐሰን ሼህ መሐመድ በፌዴራል ፓርላማ የሀገሪቱ ፕሬዝዳንት ሆነው ተመረጡ። አሁን ላይም ሶማሊያ ከ3 ዓመታት ቆይታ በኋላ በጥቅምት ወር መጨረሻ ላይ ልታካሂድ ላቀደችው ፕሬዝዳንታዊ ምርጫ ምዝገባ በሞቃዲሾ ጀምራለች። የሶማሊያ ብሔራዊ ምርጫ ኮሚሽነር አብዱከሪም አህመድ ሐሰን ከረቡ ጀምሮ ዜጎች ወደ መመዝገቢያ ጣቢያዎች በመሄድ የመራጮች ካርድ እንዲወስዱም ተናግረዋል። ለዚህ ምርጫ ሂደት በሞቃዲሾ ከ15 ዓመት በኋላ ለመጀመሪያ ጊዜ የምርጫ ምዝገባ ማዕከላትም ተከፍተዋል። ፕሬዝዳንት ሐሰን ሼህ መሐመድም አንድ ሰው አንድ ድምጽ የምርጫ አካሄድ በሶማሊያ የሚቀጥለው ምርጫ ተግባራዊ እንደሚሆንም ቃል መግባታቸው ይታወሳል። ይህም ሀገሪቱ ለረጅም ጊዜ በተዘዋዋሪ መንገድ ስታደርግ የነበረውን የምርጫ ሂደት የሚያስቀር ነው። ይሁን እንጂ የቀድሞ የሶማሊያ ፕሬዝዳንት ሻሪፍ ሼህ አህመድ እና ሙሐመድ አብዱላሂ መሐመድን ጨምሮ የተቃዋሚ ፓርቲ መሪዎች ይህንን ረቂቅ ተቃውመውታል። የሶማሊያ ጎሳዎች በሀገሪቱ የፖለቲካ አካሄድ ላይ እንዲሁም የተወካዮች ምክር ቤት አፈጉባኤን፣ ጠቅላይ ሚኒስትርና ፕሬዝዳንትን በመምረጥ ሂደት ውስጥ ቁልፍ ሚና ሲጫወቱ ቆይተዋል። ሶማሊያ ቀጣዩ ምርጫዋን በዓለም አቀፍ ደረጃ በተለመደ መንገድ እንደምታከናውን ይጠበቃል። ቲቤትን አስመልክቶ በተፈጠረው ውዝግብ በተወሰኑ የአሜሪካ ባለስልጣናት ላይ የቪዛ እገዳ መጣሉን የቻይና የውጭ ጉዳይ ሚኒስቴር አስታወቀ። ቤጂንግ ውሳኔውን ያስተላለፈችው ከ2 ሳምንት በፊት ዋሽንግተንን በቻይና ባለስልጣናት ላይ የቪዛ እገዳ መጣሏን ተከትሎ ነው ተብሏል። የቻይና ኮሚኒስት ፓርቲ የአሜሪካን ዲፕሎማቶች፣ ጋዜጠኞችና ሌሎች ዓለም አቀፍ ሰዎች ወደ ቲቤት የሚያደርጉትን ጉዞ መከልከሉ ተገቢ አይደለም ስትል አሜሪካ ክስ አቅርባለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን የቲቤት ጉዳይ የቻይና የሀገር ውስጥ ጉዳይ በመሆኑ ማንም ጣልቃ መግባት አይችልም ሲሉ ከገለጹ በኋላ አሜሪካ ዓለም አቀፍ ሕግን እየጣሰች ነው ሲሉም ወቅሰዋል። ቲቤት ለሁሉም በሯ ክፍት ሲሆን ከሁሉም ሀገራት የሚመጡ ጎብኚዎችን ለመቀበል ሁሌም ዝግጁ ናት ያሉት ሊን፣ ነገር ግን ቻይና የየትኛውንም ሀገር ጣልቃ ገብነት እንደማትፈቅድ አስጠንቅቀዋል። ቤጂንግና ዋሽንግተን በታሪፍ ጉዳይ ላይ ከሰሞኑ ውጥረት ውስጥ መግባታቸው በሁለቱ ሀገራት መካከል ያለውን ግንኙነት ጥያቄ ውስጥ መክተቱ የሚታወስ ነው ሲል ሮይተርስ ዘግቧል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የስፖርት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባችን ሀብታሙ ምትኩ እየጠበቀን ነው። ሀብታሙ፣ ዛሬ በኢትዮጵያ ፕሪሚየር ሊግ በተካሄደው ጨዋታ የቅዱስ ጊዮርጊስ በኢትዮጵያ ንግድ ባንክ 2-0 ተሸንፏልና እሱንና ሌሎች ምን አይነት መረጃዎች ይኖሩሃል? አመሰግናለሁ ሀና። ቀደም ብለሽ እንዳነሳሽው የኢትዮጵያ ፕሪሚየር ሊግ የ25ኛ ሳምንት ጨዋታዎች ዛሬም ቀጠሉ ተደርጓል። ረፋድ 3:30 ጀምሮ በተደረጉት ጨዋታ ቅዱስ ጊዮርጊስ ኦልሞስት ወደ 20 ዓመታት ለሚጠጋ ጊዜ በኢትዮጵያ ንግድ ባንክ አልተሸነፈም ነበር። በዛሬው ጨዋታ ግን የ1-0 ሽንፈትን አስተናግዷል። ከሰዓት
በኋላ የተደረጉ ጨዋታዎች ነበሩ። ሊጉ በነገው ዕለት ቀጥሎ ሁለት ተጠባቂ ጨዋታዎችን ያስተናግዳል። ከዛ ማለፈ በሴቶች ፕሪሚየር ሊግም እንግዲህ እዛው ሐዋሳ ላይ የሚደረግ ጨዋታ እንደሆነ ይታወቃል። የሊጉ መሪዎች ኢትዮጵያ ንግድ ባንክና ሁለተኛ ደረጃ ላይ የሚገኘው ሐዋሳ ከተማ ነገ የሚያደርጉት ጨዋታ በጉጉት የሚጠበቅ ጨዋታ ነው። ወደ አውሮፓ ወጣ ስንል ዛሬ ምሽት የሚደረጉ በእንግሊዝ ፕሪሚየር ሊግ፣ በጣሊያን ሴሪ እንዲሁም በስፔን ላሊጋ ተጠባቂ መርሃ ግብሮች አሉ። ከዛ ማለፈ የአትሌቲክስና የሜዳ ቴኒስ ዜናዎችንም ማከተን የሚቀርብ ይሆናል። ሀብታሙ መቀጠል ትችላለህ። አመሰግናለሁ። የኢትዮጵያ ፕሪሚየር ሊግ የ25ኛ ሳምንት ጨዋታዎች በነገው ዕለትም ቀጥለው ይደረጋሉ። በነገው ቀዳሚ ጨዋታ ኢትዮጵያ ቡና ከፋሲል ከነማ ጋር ከቀን 9 ሰዓት ጀምሮ በሐዋሳ ዩኒቨርሲቲ ስታዲየም ይጫወታሉ። ኢትዮጵያ ቡና 36 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ሲገኝ፣ ፋሲል ከነማ በበኩሉ በ33 ነጥቦች የ8ኛ ደረጃን ይዟል። በዕለቱ ሁለተኛ ጨዋታ ደግሞ ከአመሻሽ 12 ሰዓት ጀምሮ መቻል ከአርባ ምንጭ ከተማ ጋር ጨዋታቸውን ያደርጋሉ። መቻል በ32 ነጥቦች 9ኛ ደረጃ ላይ ሲገኝ፣ አርባ ምንጭ ከተማ በበኩሉ በ34 ነጥቦች 6ኛ ደረጃ ላይ ተቀምጧል። በዛሬው ዕለት ከተደረጉ ጨዋታዎች መካከል ረፋድ ላይ በተደረጉ ጨዋታ ኢትዮጵያ ንግድ ባንክ ከ20 ዓመታት በኋላ ቅዱስ ጊዮርጊስን አሸንፏል። በጨዋታው ሳይመን ፒተር ኢትዮጵያ ንግድ ባንክን አሸናፊ ያደረገውን ግብ በ21ኛው ደቂቃ ላይ ከመረብ አሳርፏል። ውጤቱንም ተከትሎ ኢትዮጵያ ንግድ ባንክ ነጥቡን 35 አድርሶ በጊዜያዊነት ወደ 5ኛ ደረጃ ከፍ ሲል፣ ቅዱስ ጊዮርጊስ በበኩሉ በ31 ነጥቦች በነበረበት 10ኛ ደረጃ ላይ ተቀምጧል። የኢትዮጵያ ሴቶች ፕሪሚየር ሊግ የ21ኛ ሳምንት ጨዋታዎች በነገው ዕለትም ቀጥለው ሲደረጉ በሊጉ አንደኛና ሁለተኛ ደረጃ ላይ የተቀመጡትን ክለቦች የሚያገናኘው ጨዋታ ትኩረትን አግኝቷል። ከቀን 8 ሰዓት ጀምሮ በሐዋሳ ሰው ሰራሽ ሜዳ በሚደረገው ጨዋታ የሊጉ መሪ ኢትዮጵያ ንግድ ባንክ ሁለተኛ ደረጃ ላይ ከሚገኘው ሐዋሳ ከተማ ጋር ተጠባቂውን ጨዋታ ያደርጋሉ። ኢትዮጵያ ንግድ ባንክ በ50 ነጥቦች ሊጉን እየመራ ሲገኝ፣ ሐዋሳ ከተማ በበኩሉ በ10 ነጥቦች አንሶ በ40 ነጥቦች የሁለተኛ ደረጃ ላይ ተቀምጧል። የኢትዮጵያ ንግድ ባንክ በጨዋታው አሸናፊ መሆን ከቻለ የሊጉን ዋንጫ ለማንሳት 3 ነጥቦችን ብቻ ይፈልጋል። በተጨማሪም በዕለቱ ቀዳሚ ጨዋታ ረፋድ 4 ሰዓት ጀምሮ ቂርቆስ ክፍለ ከተማ ከአዳማ ከተማ ይጫወታሉ። ቂርቆስ ክፍለ ከተማ በ14 ነጥቦች በወራጅ ቀጠናው ሲገኝ፣ አዳማ ከተማ በበኩሉ በ20 ነጥብ 9ኛ ደረጃ ላይ ተቀምጧል። ሶስተኛው የዕለቱ ጨዋታ ከቀን 10 ሰዓት ጀምሮ ሲደረግ መቻልና ኢትዮ ኤሌክትሪክ ይገናኛሉ። መቻል በ32 ነጥቦች 7ኛ ደረጃ ላይ ሲገኝ፣ ኢትዮ ኤሌክትሪክ በበኩሉ በ35 ነጥቦች 4ኛ ላይ ተቀምጧል። የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት የመጨረሻ መርሃ ግብር ዛሬ ምሽት ይደረጋል። ምሽት 4 ሰዓት ጀምሮ ቪታሊቲ ላይ በሚደረገው ጨዋታ በርንሞዝ ፉልሃምን ያስተናግዳል። የአንዶኒ ኢራኦላ በርንሞዝ 45 ነጥቦችን በመሰብሰብ በደረጃ ሰንጠረዡ 10ኛ ላይ የተቀመጠ ሲሆን፣ የማርኮ ሲልቫ ፉልሃም በበኩሉ በ48 ነጥቦች 8ኛ ላይ ይገኛል። በርንሞዝ በሜዳው ያደረጋቸውን ያለፉትን 4 ተከታታይ የሊግ ጨዋታዎች በሙሉ የተሸነፈ ሲሆን፣ ፉልሃም በበኩሉ ሰኞ ምሽት ባደረጋቸው ያለፉት 21 ሊግ ጨዋታዎች በአንድ ብቻ ነው ማሸነፍ የቻለው። በበርንሞዝ በኩል አስቀድመው ጉዳት ላይ ካሉ ተጫዋቾች በተጨማሪም የጀስቲን ክላይቨርት የመሰለፍ ነገር አጠራጣሪ ነው የተባለ ሲሆን፣ ፉላም በበኩሉ ሬስ ኔልሰንና ሃሪ ዊልሰንን በምሽቱ ጨዋታ አያገኝም። ሁለቱ ቡድኖች በመጀመሪያው ዙር ክራቨን ኮቴጅ ላይ ባደረጉ ጨዋታ 2-2 በሆነ ውጤት መለያየታቸው የሚታወስ ነው። የስፔን ላሊጋና የጣሊያን ሴሪም የሳምንቱ የመጨረሻ መርሃ ግብሮች ምሽቱን ይካሄዳሉ። በ32ኛው ሳምንት የጣሊያን ሴሪኤ ምሽት 3:45 ጀምሮ የመጨረሻው ጨዋታ የሚደረግ ሲሆን በዲየጎ አርማንዶ ማራዶና ስታዲየም ናፖሊ ኢምፖሊን ያስተናግዳል። የአንቶኒዮ ኮንቴ ናፖሊ በምሽቱ ጨዋታ ማሸነፍ ከቻለ ከኢንተር ሚላን ያለውን የነጥብ ልዩነት መልሶ ወደ 3 ያጠባል። ናፖሊ በ65 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ሲሆን፣ ኢምፖሊ በበኩሉ በ24 ነጥቦች 18ኛ ደረጃ ላይ ይገኛል። በ31ኛው ሳምንት የስፔን ላሊጋ የመጨረሻ ጨዋታም ዋንዳ ሜትሮፖሊታኖ ላይ አትሌቲኮ ማድሪድ ሪያል ቫያዶሊድን ከምሽት 4 ሰዓት ጀምሮ ያስተናግዳል። አትሌቲኮ ማድሪድ በ60 ነጥቦች 3ኛ ደረጃ ላይ ሲገኝ፣ ሪያል ቫላዶሊድ በበኩሉ በ16 ነጥቦች 20ኛ ደረጃ ላይ ተቀምጧል። የዲስከስ ውርወራ የዓለም ክብረ ወሰን በአንድ ቀን 2 ጊዜ ተሻሻለ።
ሊቱዋኒያዊ ሚኮላስ አሌክና በግሉ ተይዞ የነበረውን የዓለም ዲስከስ ውርወራ ክብረ ወሰንን በተመሳሳይ ቀን 2 ጊዜ አሻሽሏል። የ2 ዓመቱ አትሌት በአሜሪካ ኦክላሃማ በተደረገ ውድድር በመጀመሪያው ሙከራው 74.89 ሜትር በመወርወር አስቀድሞ በራሱ ተይዞ ከነበረው ክብረ ወሰን በ54 ሴንቲሜትሮች አስበልጦ መወርወር ችሏል። በአራተኛው ሙከራው ደግሞ 75.56 ሜትሮችን በመወርወር በድጋሚ ክብረ ወሰኑን ማሻሻል ችሏል። ከአንድ ዓመት በፊት በተመሳሳይ ስታዲየም ላይ ከ28 ዓመታት በኋላ የዲስከስ ውርወራ የዓለም ክብረ ወሰንን አሻሽሎ የነበረ ሲሆን አዲሱ ክብረ ወሰኑም ከ75 ሜትር በላይ በመወርወር ቀዳሚው ተወዳዳሪ አድርጎታል። በሞንቴ ካርሎ ውድድር ካርሎስ አልካራዝ ሻምፒዮን ሆነ። ለተከታታይ 9 ቀናት በተካሄደው ውድድር በፍጻሜው ጨዋታ ስፔናዊ ካርሎስ አልካራዝ ጣሊያናዊ ሎሬንዞ ሙሴቲን በመርታት ሻምፒዮን ሆኗል። በመጀመሪያው ዙር 6-3 ተሸንፎ የነበረው አልካራዝ በሁለተኛውና በሶስተኛው ዙሮች ላይ 6-1 እና 6-0 አሸንፏል። አልካራዝ በሞንቴ ካርሎ አሸናፊ የሆነ 8ኛው ስፔናዊ ሲሆን አሸናፊ በመሆኑም 940,000 ዩሮ ተሸላሚ ሆኗል። ተመልካቾች ለምሽቱ የነበሩ ስፖርት ዜናዎቻችን እስካሁን የተመለከታችኋቸው ይመስሉ ነበረ። መልካም ምሽት። ተመልካቾች ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ ፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ